እሰሽ መጣለች ሩታንና አብርሃምን ጨርሳ ለማለያየት ማለት ነው። ለምንስ እንደዚህ ለመሆን አስፈለገ? አብርሃም እዚህ ወጥ እንደሌለበት እናውቃለን። እውነት ለመናገር በጣም ይከብዳል። ሩታ አረገዝኩ ስትል አብርሃም እንግዲህ ቀንታ ማለት ነው ነዚህ የሩታንና የአብርሃምን ህይወት ለመበጥበጥ ስለፈለገች ነው። ትናንትና አይታችኋል። አብርሃም ተደብድቧል። አቤላ ከዘራውን ይዞ ዱላውን ይዞ ካኪ ዘራፍ በማለት የሩታን ዘመዶች እያንገራገረ፣ ግን አብርሃም የመጀመሪያና የመጨረሻ ጊዜ ተጠቅቶ ወደ ቤቱ ሲመለስ በጣም ነው ያሳዘነኝ ውዶች። እዚህ ደረጃ የተዳረሱስ በማን ነው? አቤላን ውሸታም እያሉ ይላሉ፣ ግን ለምን እዚህ ደረጃ ተደረሰ? እውነት ለመናገር ያሳዝናል። አሁንም ነገሩ እንደቀጠለ ነው። ሩታ ወደ ቤት ካልገባች ከባድ ነው። ጋሽዬ አቅቶኛል፣ ደክሞኛል በማለት ድምጻቸውን አሰምተዋል። ከእንግዲህ በኋላ እኔ ምንም ማድረግ አልችልም ብለው ቡታጅራ እንደገቡ እንነግራችኋለን። እንግዲህ ሁለቶች መሀል ላይ ልጅ እያላቸው እንደዚህ ሆኑ፣ ልጅ የሌላቸው ምን ሊሆኑ ነው በማለት እንግዲህ ምንስ እያስተማሩ ነው? ውዶቼ እንደወደዳችሁ ተስፋ አደርጋለሁ። እውነት ለመናገር ሩታና አብርሽ ወደ ራሳቸው ተመልሰው ወደ ህይወታቸውን ቢመሩ ሰው ባይገባባቸው ጥሩ ነው ላለው። እንግዲህ ዛሬ አይታችኋል፣ ብሩኬ ሌላ ሴት ይዞ መጥቷል። ሀይሚ እያለቀሰች ነው፣ አብዳለች። ሩታና አብርሽ አብረው ይኖሩ። ሰላም አለይኩም ቢኢማኒ አለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ